ይሄ እድል ይገባኛል ይሄ ፕሮግራም የመጣሁት ለኔ ይገባኛል ብዬ ስላሰብኩ ነው ምታነሱት ሐሳብ ይወስነዋል እንዴት ናችሁልን ክብራን ተመልካቾቻችን ይገባኛል ተጀምሯል ዛሬ እንግዲህ በይገባኛል የረፍት ጊዜ ላይ ነው የምንገኘው በተለይ ደግሞ ከዚህ በፊት በይገባኛል ተወዳድረው ተሸላሚ ከነበሩ ተወዳዳሪዎቻችን ጋር እንግዲህ ቆይታ ያደረገን ነው የምንገኘውና ዛሬ ደግሞ በይገባኛል መድረክ መታ በአንደኝነት ደረጃ ካጠናቀቀችው የ12ኛ ክፍል ተማሪ ኤልፋሪዝ ጋር ቆይታ ልናደርግ እንግዲህ ስጦታዋንም ይዤ ወደ ቤቷ እየሄድኩ ነው እስቲ ወደ ውስጥ አብረን እንገባለን አብራችሁን ሁኑ ማነው መጣው እኛ ነን እያመጣው ነው ሃይ ተማሪ ኤልፋሪዝ ደህና ነሽ ሰላም መተናል ደህና መጣሽ ካንደና ቆይሽ ደህና ነሽ እግዚአብሔር ይመስገን እሺ ዩኒፎርም ምናምን አላረክሽም ዛሬ ቤት ጥናት ላይ ስለሆነ ለኔክስት ዊክ ለመዘጋጀት ለነገሩ ለፈተኛ 12 ትንሽ ቀን ይቀርሽ ደህና ነሽ ዘገደሽ ሁሉ ሰላም ጥናት እግዚአብሔር ይመስገን አለ እንኳን ደህና መጣሽ ካንደና ቆይሽ እኔም ደስ ብሎኛል ትንሽ እንዴት ከባድ እንደሆነ ብዙ ሳይቸገራል ኤላ ማለት ይቻላል ኤላዬ ለዛ እንጂ አቀለልሽልኝ ዛሬ እንደውም ላይክ ፋሚሊዎች እንዳለ ቤት ናቸውና ታገኛቸዋለሽ ማዘርም እህቴም ምናምን እህቴ ሲስተር ፈተና ተቀብላ እየመጣች ነው እሷም ተማሪ ናት እሷም ተማሪ ነች ግሬድ ቅደም አንቺ ቅደም ኧረ ነይ ቤትሽ እንዴ ቅድሚያ ለእንግዳ ነው ሰላም ቤተሰቦች እግዚአብሔር ይመስገን እንዴት ናችሁ ሰላም ነው ወይ መምህር እንዴት ነሽ ተማሪዎች ደህና ናችሁ እንዴት ናችሁ ሰላም ነው ነይ እንጂ እንዴ በቤትሽ ገብቼ አረፈ በቀርም ደህና ናችሁ ወይ አሁንም የፈተና ሰዓት ላይ ነው የደረስኩት በአጋጣሚ ፊኒ ዛሬ ተቀብላ መጣች ከዛ ላይ ያሳየች ነበረ ቆንጆ ውጤት አለ ግን አንዳንድ ጊዜ መሰረት አይሻዋጋ ያስከፍላል ውጤታቸውን ኩር ብለሽ እያየሽ ነው እንደ አንድ መምህር ተሽ ላይ እንግዲህ ተቀላቅለናል ቤተሰብ ውስጥ እስቲ እንተዋወቃቸው አስተዋውቂ እሷ እናቴ ዘናው ተክሌ ትባላለች የማነ ብርሃን ሁለተኛ ትምህርት ቤት የአማርኛ አስተማሪ ነች እና ለብዙ ዓመት አስተምራለች እና እኛንም እንደዚህ ባህሪ እንድናገኝችን እሷ በጣም ማመሰግናለሁ ወንዳት እናቴን እሷ ደግሞ እህቴ ፌኒት ናት እሷ ደግሞ ጓደኛዬ ናት ኢዳና ጓደኛዬ ናት እና እነዚህ ናቸው በጣም ጥሩ የነሱ ውጤት ነው እዚህ ጋር 40 39 40 ምናምን ውጤቶችን እያየሽ ነበር መምህርት እንዴት ናቸው ስለተገናኘ በጣም ደስ ብሎኛል እንኳን ደህና መጣችሁ ስለተገናኘን በጣም ነው ደስ የሚለኝ ዛሬ እንግዲህ የመጣንበት ከዚህ ቀደም እንግዲህ ኤልፋሪዝ በይገባኛል በፋና ቴሌቪዥን በሚተላለፍ ፕሮግራም ላይ ተወዳድራ ልጅሽ አሸንፋለች እንደምናውቀው ዛሬ ታዲያ ይሄንን ሽልማቷን እናንተ ባላችሁበት ይዤ መጥቻለሁና ለማስረከብም ነው አንደኛ የመጣሁት እናመሰግናለን አፋጨበጭ ደስ ብሎኛል ተባረኪ ጨምርልሽ እሺ ተባረኪ እሺ እንኳን ደስ አለሽ ብለናል በዚሁ እንድትቀጥይ ነው ይሄ ማበረታቻ ሽልማቱ የተሰጠሽ ከዚህ በላይ ደግሞ ከፍ ብለሽ እንደምናገኝሽ ተስፋ እናደርጋለን ይሄ ንብረት ደግሞ ያንቺ ነው ከፍተሽም ማየት እንችላለን ስትጓጉለት ነበር በጣም እንደያልሽ ነበር እንደዛ ነው ለእንትን ለማጥናት ተፈታኝ ስለሆነ ኔክስት ዊክ ፈተና ስላለ በዛ ሂሳብ ነበር ለካሜራ ማሳየት ይችላልሽ ለተመልካች በጣም አመሰግናለሁ ካናችን በዚህ አጋጣሚ በጣም አመስገን ፈልጋለሁ ቴንኪው የገባኛል ፕሮግራም አመሰግናለሁ ያንቺም ያው የልፋትሽ ውጤት ነው
ይሄው ቻርጀር ቻርጀር በጣም ሁለተኛሽም አሉ ላፕቶፕስ ምን ያለሽ ነበር እንዴ ነበር? በቃ አይ ለነገሩ እኔ ነኝ ከሷ ያለቀ ቸኮኩት እኔ ነኝ። እሷ እንዲያውም ምን ትስተል ቆይ ማግኘታዩ ማትሪክ ልፈተን ከዛ ለጠይቃቸዋለን። 12ኛ ክፍል እንግዲህ የማትሪክ ፈተና ለብዙዎች እንግዲህ በጣም የሚያስጨንቃቸው በጣም በብዙ ደግሞ የሚዘጋጁበት ቀን ነውና ያው የቀረሽን ዝግጅት ደግሞ በዚህ እንድታጠናክሪው ጭምር ነው ይዘንልሽ የመጣነው። በጣም ደስ ብሎኛል። እኔ በጣም የጓጓሁለት ላይክ ዩኒቨርሲቲ ስገባ ዩኒቨርሲቲ የዩኒ ላይፍ ላይ ላይክ የመጀመሪያ ፈርስት ይር ላይ ምናምን በሶ ስለ ኮዲንግ ምናምን ነገር ስንማር ላይክ የሆነ ቦታ ከምትሄጂ እዛው ዶርም ውስጥ ሆነሽ የትም ቦታ ስትሄጂ ይሄን ይዘሽ በቃ እዛው መስራት ትችያለሽና በዛ ነበር ያሰብኩት። በጣም ደስ ብሎኛል። እውነት ፋና ቲቪ የሚገባኝ ፕሮግራም በጣም አመስገን ፈልጋለሁ። ያው እንግዲህ አሁን ላይ አሉ ከተባሉ ዘመናዊ ላፕቶፖች ነው እንግዲህ ፋና ቴሌቪዥን ወጪውም ደግሞ 145,000 ብር የወጣበት ነው። እንደዛ የወጣበት ዘመናዊ ላፕቶፕ ነው ላንቺ ያበረከተልሽ። እኛ ጋር መተሽ ስለተወዳደርሽ ደስ ብሎናል። ዛሬ ታዲያ ያው ለነሱም ምሳሌ እንድትሆኚ ጭምር ነው ይሄንን ውጤት አይታችሁ እናንተም እንግዲህ 10ኛ ክፍል አይደለ ወደ 11 ናችሁ። ቀጣይ እናንተም ከእህታችሁ አይታችሁ እንግዲህ የተሻለ ደረጃ እንድትደርሱ ጭምር ነው ይህ ማበረታቻ እናንተ ፊትም የሰጠ ነው። ስለዚህ ዛሬ ላይ እንዴት ነው የምናደርገው? ዛሬ ውላችን ምን ይመስላል? እሺ ላይክ ጠዋት ሳጠና ነበረ ላይክ አንቺ ስትመጪ ነበር አቋረጥኩት። አሁን ላይክ ምሳ ሰዓት ሊደረሰ ስለሆነ ኪችን ወርደን ምሳ እንሰራለን። ከዛ ደግሞ መተን ደግሞ የሚሆነውን አብረን ለዛ ነው ፕላን ሲለኛል። ስለዚህ ምሳ እንስራላችሁ ዛሬ ከዛ አንድ ላይ ትቀምሳላችሁ አንቺ አንድ ላይ ሙያ እንማማራለን። ደስ ይለናል። እስከዛ እናንተ እንግዲህ ያጠናችሁ መጠበቅ ትችላላችሁ። እሺ ተመልካቾቻችን ይገባኛል በዛሬው ዕለት ተማሪዎችን ነው ይዘን እዚህ ስቱዲዮ የተገኘ ነው። እዚህ ከጀርባዬ የምትመለከቷቸው አራቱም ተማሪዎች የ12ኛ ክፍል ተማሪዎች ናቸው። ወደ ዩኒቨርሲቲ ለመግባት ራሳቸውን እያዘጋጁ ያሉ ተማሪዎች ማለት ነው። በዛሬው የይገባኛል ውድድር እጅግ ዘመናዊ የሆነ ላፕቶፕ ኮምፒውተር ለማሸነፍ ይፋለማሉ ማለት ነው። እንተዋወቅ መሰለኝ። እኔ ታምሩ ከፍለኝ ይባላለሁ። ስሜ ኤልፋሪዝ አይዛክ ይባላል። ያመጣሁት የማነ ብርሃን ሁለተኛ ደረጃ ትምህርት ቤት ነው። የ12ኛ ክፍል ተማሪ ነኝ። እዛ ነው የምገኘው። ገዙ የሚባሉት አስተማሪ እዛ ነበሩ? እዛ ነበር የሚያስተምሩት። በስርዓት ሱራፌል የዘፈንላቸው? በስርዓት ሱራፌል ምን ነበር የሚለው ዘፈኑ? መጣገዝ መጣገዝ። እስኪ በዚህ ማበያ ይቅርታ ግን አናል ገዙ መጣገዙ። በጣም ጥሩ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ዛሬ ፋና ላይ የምትመለከቱት የይገባኛል ፕሮግራማችን ላይ እንገኛለን። በዛሬ ፕሮግራማችን ላይ እንግዲህ 12ኛ ክፍል ተፈታኞች እንዲሁም ደግሞ ቀጣይ ዓመት ዩኒቨርሲቲ የሚቀላቀሉ ተማሪዎች አብረውን ይገኛሉ። አብራችሁ እንድትቆዩ በአክብሮት እንጠይቃለን። መልካም ጊዜ ይሁንላችሁ። ሀሳብ የሚያሸንፍበት ውድድር ነው። እናንተ ደግሞ በትክክለኛው እድሜ ላይ በትክክለኛው መንገድ ላይ ያላችሁ፣ ስለዚህ ሀሳባችሁ ያሸንፋል የሚለውን ነገር የምታረጋግጡበት እድልና መድረክ ነው ማለት ነው። ብዙዎች ጎበዝ ተማሪ መሆን የተፈጥሮ ስጦታ ነው ይላሉ። አንቺ በዚህ ትስማሚያለሽ ወይንስ በልምድ የሚመጣ ነው ያለሽ? የትኛው ሀሳብ ደጋፊ ነሽ? እሺ እኔ በይ ማስበው እስናት ላይክ የፈጣሪ ወይም ደግሞ የታለንት ጉዳይ ሳይሆን ራስን ዲዲኬት አድርገህ ኮንሲስተንት ሆነ ሃርድ ወርኪንግ ሆነ እስከሰራ ድረስ ውጤት የማይመጣበት ምክንያት የለም። ስለዚህ እኔ የማምነው በኃይል ሳይሆን በልምድ የሚመጣ ውጤት ነው ብዬ በሱ ነው እኔ የምረዳውና የማምነው ማለት ነው። አንደኛ በዚህ ዙር 98.8 በማምጣት አንደኛ የወጣችው ኤልፋሬዝ አሁን ኪቻችን ገፍተናል። እኔ ብዙ ጊዜ በስኬጁል ለመማር ማለት እቅዳለኝ ምናምን ነገር ግን ብዙ ሰዓት ስለሆነ የሚቀመጠው እሱ 12 ስለሆነ ብዙ 4 ይር ነው ከቨር ብናደርገው ምናምን ነገርና ሪፍሬሽ ለማድረግ ምናምን ነገር ኩክ ማድረግ በጣም ደስ ይለኛል። ማብሰል ምናምን ነገር ዋው ማዘር ከስራ ልክ 7 ሰዓት ምናምን ነገር ስትመጣ ለምሳ ምናምን እኔ ነኝ አዘጋጅቼ የምጠብቃት ምናምን ቤት ከሆንኩኝ ማለት ነውና ዛሬ ደግሞ ከኛ ጋር አብረን ምሳ አብረን እንሰራለን ማለት ነው። እንሰራለን። አንቺ ስራን እንደ መዝናኛ ነው የምታየው ምግብ መስራትን። አንዳንድ ሰው ለነገሩ ምግብ መስራት የሚያዝናናው ሰው አለ። እንደፈን ነገር ስለምታይ ያው እንደዛ ነው።
ሲመሽ ደግሞ እንደዚህ ጥቁር ተዘጋጅቶ ከሆነ ደግሞ ወክም ልወጣ እችላለሁ። ግን ብዙ ጊዜ ኩክ ማድረግ ደስ ይላል። ደስ ይል ሁሌ ነው የቤት ብትመጪ እየመጣሽ ትሰሪልኝ። ቢቢሽ ፈተናሽን ከጨረስሽ በኋላ ትሰሪልኝ ደስ ይላል። ስለዚህ ምን ላግዝሽ? አንቺ እንግዲህ ሽንኩርት ላጭ፣ እኔ ደግሞ ሽንኩርት ልጭ እና በስ ሙያ እንዴት ለመድሽ? እኔ አክቹሊ ማየን ነው የምመለከታት ማለት ስትሰራ ምናምን አብሶ ዓመት በዓል ላይ ፋሲካ፣ ልክ መስከረም ዓመት በዓል ምናምን ነገር ሲመጣ አብሶ ለፋሲካ ሌሊቱን ሙሉ ቁጭ ብላ የምትሰራው ምናምን ነገር አብረ ቁጭ አያታለሁ ስትሰራ ነው። መጨረሻ ላይ ያለው በጣም ደስ የሚለኝ የምትሰራው ዲዲኬሽኗ ምናምን ነገር ለሁሉም ነው የምትልና ያንን ሳይ ምናምን ነገር አይ ሃቭ ቱ ቢ ላይክ ሄር ምናምን ነገር በሚል ልክ እንደሷም እኔ እንትን ማለት አለብኝ ብዬ በዛ ነው ማብሰል የለመድኩት በሷ ነው እና እንደዛ ነው እስካሁን ድረስ የለመድኩት በዛ ሂሳብ። ዶሮ በቃ እጅ ያስቆርጥማል እያልሽኝ ነበር እናትሽ? የእናቴ ግን ከየኔ ሲሆን አንድ ላይ ስንሰራ ነው የሚሆን ላይክ ለብቻዬ ትንሽ ትደርሻለሽ። በጊዜ ሂደት ሁሉም ይለመዳል። የዚህን ዓመት አምልጦኛል ፈተና ስለነበረኝ ምናምን ነገር። ያረፈው ፈተናችን ከፋሲካ በኋላ ነበረ። ጥናት ላይ ነበር? ጥናት ላይ ነበርኩና አልተመቸኝም። የዚህ ዓመት አልፎኛል። ግን የኔክስት ይር ከእግዚአብሔር ፈቀደ አብረን እንሰራለን። እንግዲህ እናትሽ እዛ ነው የምታስተምረው የማነ ብርሃን አንቺ የምትማሪበት ትምህርት ቤት። አንቺ ማስተምራሻለች? አይ አላስተማረችኝም። ሲያደላድሉ አማርኛ አስተማሪዎች 9 10 ነው የምንማር። አላስተማረች ግን ያው ቤት ውስጥ ደግሞ ታስተምርሻለች? አዎ በደንብ አብሶ ኬጂ ላይ ያለን ምናምን በደንብ ነበረ ቤዚክሳችን እንድንይዝ ምናምን ያደረገችን በዛ ስለነበረ እንደዛ ነው። ያስተማሪ ልጅ ሆኖ አንድ ትምህርት ቤት ውስጥ መዋል እንትና የመምህርት እንትራልሽ ኮናት ነው መባል ሁለት ሳይድ አለ። አንደኛ በጣም ደስ የሚለው ሳይድ ነው ላይክ ማዘርሽ ነው ስትሆን፣ አንደኛ ላይክ የሆነ ምንም ጠይቂ ቢኖርሽ ምናምን ነገር ሄደሽ ጠይቂ መልስ ይኖራል አጠገብሽ ናት ዘብጥነት። ግን ለአንዳንድ ሰዎች ደግሞ ትራንስሌት የሚያደርጉት ኢንተርቪው ነገር ጥሩ አይደለም። የአስተማሪ ስለሆነች እንትና እኮ የእንትና ጓደኛ ነው ለዛ የአስተማሪ ጓደኛ ስለሆነች ማርክ ይጨምራታል እንደዚህ ነው የሚባል ነገሮችም አሉ። እሱ ግን እንደዛ አይደለም። እንደዛ በፍጹም ሆኖ አያውቅም። እግዚአብሔር ይመስገን ዘመን በብዙ ያርቶኛል። ቤት ገብቼ ያጠናል ያጠናሁትን ነው የምሰራው እንደዚህ ነገሮች ስለሆነ እኩል ነው ደግሞ አስተማሪዎች ምናምን ሳይሆን ላይክ እኔ ፍሮንት ሲት ስለተቀመጥኩ ምናምን የሆነ ስፔሻል ነገር የለም። እኩል ነው የምንታየው እኛም እነሱ ላይክ ኤቭሪቲንግ ኢዝ አሁን እንግዲህ ምግባችን ደርሷል፣ ምሳ ደርሷል። አሁን እንሂድና እዛ አብረን ቁጭ ብለን ተሰብስበን እንበላለን። ወይንም በዛው ትቀምሻለሽ? ቀምስልሻለሁ። በጣም ለመቅመስ ጓጉተሻል ማሚ። በጣም የሚጣፍጥ ፍርፍር ነው። ላይክ አሁን ቀምሰናል፣ ለሱ መስከረውልኛል። በቃ ጥርምጥር ነው ያልሽ ሁሉ ነገር የተሟላላት ቲማቲሙ ምናምን ቃና ሁሉም ይሳማል እና ደስገድ ተመልካቻችን ይህ ይገባኛል ነው የምንገኘው። በሁለተኛው ሳምንት የተማሪዎች ውድድር ላይ ነው የምንገኘው። በኢትዮጵያ ውስጥ ብቻ የሚገኙትን ዋሊያ፣ ቀይ ቀበሮና ጭላዳ ዝንጀሮ የሚገኙበት ብሔራዊ ፓርክ ማን ነው? የትኛው? ሀሌታ ምን? የሰሜን ተራሮች ብሔራዊ ፓርክ በትክክል ተመልሷል።
በትክክል ራስሽ ማጨብጨብ እንጂ በጣም ጥሩ። የብርሃን ፍጥነት በሰከንድ ስንት ኪሎ ሜትር ነው? ሀሌታ ውሃ 150,000 ኪሎ ሜትር ፐር ሰከንድ፣ ለ 300,000 ኪሎ ሜትር ፐር ሰከንድ፣ ሐመር ውሃ 500,000 ኪሎ ሜትር ፐር ሰከንድ፣ መ 1 ሚሊየን ኪሎ ሜትር ፐር ሰከንድ። ለ በትክክል ተመልሷል። በትክክል ተመልሷል። በሰውነታችን ውስጥ ኦክሲጅንን ከሳምባ ወደ ተለያዩ የሰውነት ክፍሎች የሚያጓጉዘው የደም ሴል የትኛው ነው? ሀ ነጭ ደም ሴል፣ ለ ሬድ ብለድ ሴል ሬድ ብለድ ሴል በትክክል መልሰዋለች። ምርጫውን እስኪጨርስ እንኳን እድል አልሰጠችኝም። ሐመሮሃ ቀይ የደም ሴል ነበር የሚለው በትክክል መልሰዋለች። አጨብጭቡላት ድጋሚ። በኢትዮጵያ የብር ኖቶች ላይ ተጽፎ የሚታየው ጽሁፍ ምን የሚል ነው? ሀ ኢን ጋድ ዊ ትረስት በፈጣሪ እንታመናለን፣ ለ ላምጪው እንዲከፈል ህግ ያስገድዳል፣ ሐመርሃ ሐቅ ብቻ በቂ ነው፣ መ ልዩነት በአንድነት። ለምን ላምጪው እንዲከፈል ድገል በለው ላምጪው እንዲከፈል ህግ ያስገድዳል። ላምጪው እንዲከፈል ህግ ያስገድዳል። በትክክል መልሶታል። የጥናት እና የማንበብ ክህሎታችን በጣም ዳይቨርሲፋይ አድርገን አፕላይ ማድረግ እንችላለን የሚለውን ነገር በደንብ አድርጎ ሌሎች ሊጠቀሙበት ይችላሉ። ስለዚህ እነዚህ ሮል ሞዴል ናቸው። በዚህ ሳምንት ውድድር 99.8 ነው ያመጣቸው። ከባለፈው ሳምንት 98.8 ጋር ሲደመር አጠቃላይ 99.3 በማምጣት አንደኛ የወጣችው ኤልፋሬዝ እንደዚህ ነርግብ ተመልካቾቻችን እንግዲህ ይገባኛል ነው የተከታተላችሁን የምትገኙት። ስለ አብሮነታችሁ እጅግ አድርገን እናመሰግናለን። ቀደም ሲል እንግዲህ የ12ኛ ክፍል ድንቅ ብቃት ያላት እጅግ በጣም ጎበዝ ተማሪ የነበረችዋን ኤልፋሬዝ ውድድርን ነበር ቀደም ሲል ተመልክተን የነበርነው። እንዴት ነበር ውድድሯ? ማናት ብላችሁ ዛሬ ለከፈታችሁ ተመልካቾቻችን እንደ ማስታወስ ነገር አድርገን ነበር የተመለስነው። ታዲያ ዛሬ ደግሞ የምንገኘው የሷ ቤት ነው። ቀደም ሲል በቤታችሁ መጥቼ ምሳም ግብዣውም ምኑም ብዙ ሽር ጉድ ብለውልኛል። አሁን እንግዲህ ተገናኝተናል። ለሷም ፋና ቴሌቪዥን አለ የተባለ እንግዲህ ዘመናዊ ላፕቶፕ ለትምህርቷም ያገለግላትን ሽልማት አሸንፋ በአንደኝነት ደረጃ ስላጠናቀቀች ስጦታዋንም ይዘን ነበር የመጣ ነው ቀደም ሲል። አሁን ደግሞ እንግዲህ አረፍ ብለን በምግብ በመጠጥ ተንከባክበውን አሁን ደግሞ ቁጭ ብለን የምናወራበት ሰዓት ላይ ደርሰናል። አሁንም እስከ ፍጻሜው ድረስ አብራችሁ እንድትሆኑ እንጋብዛለን። ስለጋበዛችሁንም ስለተንከባከባችሁን ጭምር እጅግ አድርጌ ነው ማመሰግነው። መምህርት ዘነቡ እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ እናንተ? እግዚአብሔር ይመስገን። ቤትሽን ከፈት አድርገሽ ስላስተናገድሽን በጣም ነው ማመሰግነው። አመሰግናለሁ ስለመጣችሁ ደስ ብሎኛል። እንግዲህ መምህርት ሆነሽ ልጅሽ ደግሞ ተሸልማልሽ ነው የመጣችሁ። ውድድሩን ስታዩ ወይ መጀመሪያ ልወዳደር ነው ስትልሽ የነበረውን ስሜት አጫውችን እስቲ። እኔ በመጀመሪያ ስትነግረኝ ያው ደስተኛ ብሆንም በውድድር ሰዓት ሁሉ ጊዜ ልጆች ሲወዳደሩ የሆነ ጭንቀት ነገር ይሰማኛል። ምክንያቱም በዛ ውድድር ላይ ምናልባት ማሸነፍና መሸነፍ እንዳለ ሁሉ ከተሸነፉ ሞራላቸው ይነካል የሚለው ነገር ስለሚሰማኝ በጣም ጨንቆኝ ነበርና እስክትመጣ ድረስ ብዙ ጊዜ ሲደውልላት ነበር። በአጋጣሚ ትምህርት ቤት መጥተው ነበር የወሰዷት። ሲወስዷት ነው ነበርኩኝ አብሬ ነበር የሸኘኋቸውና ከዛ እስክመልስ ድረስ ቤት አልመጣች። አሁን በጠብቅ አልመጣች። ከዛ ለመጨረሻ ላይ ሲደውልላትና እንዴት ሆናችሁ ስል ዝም ነበር ያለች፣ አልነገረችኝ ነበር። በቃ እንግዲህ ዝም ያለችኝ ተሸንፋ ሊሆን ይችላል እንግዲህ እግዚአብሔር ይመስገን ብዬ ነበርና ከዛ ለስተመጣ ሰርፕራይዝ ብላ ስትነግረኝ አላመንኩም። በጣም ነው ደስ ያለኝ እግዚአብሔር ይመስገን። በዛ ላይ ደግሞ ቀረጻውን ስመለከት መጨረሻ ላይ የሚጠይቀው ሰው ጋዜጠኛ በጣም ስለሚል በቃ እንደው
ልባችን ጥልጥል አያትየው ጭምር ልባችን ጥልጥል ብሎ ነበርና እግዚአብሔር ይመስገን እዚህ በመድረሷ ይሄን በማግኘቷ በጣም ደስተኛ ነኝ ከሚገባው በላይ። አንድ ትምህርት ቤት ነው አንቺ አስተማሪ እሷ ደግሞ ተማሪ አስተምረሻታል ወይ እንዳልልሽ ቅድም ጠይቂያት እናትሽ አስተማረችሽ ሰላት አይ ያለችኝ አልተገናኘንም በአጋጣሚ ነው አልተገናኘንም እዛ ሲመደቡ እኔ ጋር አሁን ለምሳሌ 9 እና 10 ነው ማስተምረው እኔ ጋር እንዳይመደቡ ለምሳሌ 9ኛ ክፍል በነበረች ጊዜ ነው 10ኛ ክፍል አስተምራለሁ አላገኘም አይቻልም ቢቻልም እንዴት ነው እኔ ማስተማር ፈልኩኝ እነሱን ማለት ነው ስለዚህ ነው 10ኛ ክፍል መደባለሁ ከዛ ደግሞ ወደ 10 ከብዳል ወይስ ለምንድን ነው እንደዛ ያሰንሽበት ምክንያት ህጉ ማይከለክል ከሆነ ልጅሽን ምናልባት ተማሪዎቹ ያስተማሪል ስለሆነች እንዲምናም ነገር እንዲል ተጣልፈልኩኝ ማዛው ካስተማሪዎቿ ጋር ተመራት ጨርሳለች ወይ እሷ ደግሞ ወደ 10 ስትመጣኝ ደግሞ እኔ ስመደብ ወደ 9 መደባ እየተላለፋችሁ ነው እንዴት ነው ግን ልጅሽን እዛ ማስተማር እዛ በውሎም ደረጃ ትገናኛላችሁ ከዛ ደግሞ የሷ አስተማሪዎች ደግሞ ያንቺ ጓደኞች ናቸው ያለው ስሜት ምን ይመስላል ያለው ስሜት መስለሽ በመጀመሪያ እንዴት ይገልጿታል ልጅሽን በመጀመሪያ ደረጃ ያው ከ1 እስከ 8 ያ ትምህርት ተምራ ስትመጣም ያው ውጤቷ በጣም ጥሩ ነበርና ሳስበው እንትን ለማስተማር ፈልጌ ነበር የግል ማለት ነው ከዛ ላ ራሷን ትችላለች ካስተማሪ ትፈልገው ነገር ይላትም ስለዚህ ለምን ገዘይ ነው አጣለሁ በሚል አመጣዋት ሳመጣት ያው ገባች ከዛ ላይ ከገባሽ በኋላ የነበራት አክቲቪቲ በጣም ልዩ ስለሆነ ደግሞ ይሄንም ስለማትመስል እንዲያውም አንዱ አስተማሪ እንትን ያለው ዳይሬክተር ነው መጥቶ ራሱን ሲገልጽ እሷም ታወራለች ከዛ ለምንድን ያለው እንዴ 95 የውጭ ሀገር ዜጋ አለች እንዴ አለ ከዛ ያለ ምን ነው እንጂ ልጅ ያለች ጸይም ልጅ ናት ኢትዮጵያ አትመስልም አፍሪካዊ ነገር ትመስላል የምታወራው ወሬ ሁሉ እኔ በጣም ከብዶኛ ብሎ ለአንደኛው ዳይሬክተር ሲናገር እንዴ አታውቃትም እንዴ ሸርዚድ ልጅ እኮ ናት ብሎ ሲለው በጣም ነው የገረመው ከዛም በኋላ ዛክ ክፍል የገቡ አስተማሪዎች በሙሉ እንዴት አድርገሽ ነው እንዲ ብቃቷ መመለሷ ይጨንቃታል ራሱ ካስተማሪዎች ትጋጭ ነበር ለምሳሌ አስተማሪዎች ጥያቄ ሲጠይቁ ቀድማሷ ከመለሰች ለነዛ ተማሪዎች ጥሩ አይሆንም ምክንያቱም እነዛ ሞክር አለባቸውና ማለት ነው አንዳንዴም ዝም በይ የማለት ነገር አለ ምልሽ የሷን ለሙዳ ሳይሆን ሌሎቹም እንዲሳተፉ ለማድረግ እና እንደዚህ አድርጋ ያው በጣም ነበር ደስተኛ የሚሆኑት በባህሪ ደረጃ አስቸጋሪ ናት እንዴ በጭራሽ ቤት ውስጥ ያላት ባህሪ አጠገብሽ ስላለች አይደለም እኔም ማልጫናቸው ደብተር ከያዙ ደብተር ያዙ ነው በደብተር አልጫኑ ከያዙ ማለት ነው ደብተር ከሌለ ግን የግልንስናቸውን ልብሳቸውን ምግባቸውን ያዘጋጃሉ ሁለቱም ማለት ነው ያንቺ ጥንካሬ ተጋብቶባቸው ነው በያሰብኩኝ ቀደም ሲል ታናሽ ታም እንደዚሁ ወረቀቷን ያየን ነበር የደፋፈነችበትን እና ያንቺም ጥረት ነው በያስባለው ውድድሩ ላይም ደግሞ እንግዲህ ተመልካቾችም እንዳዩት ስላንቺ በጣም ስትመሰክር ነበር እናቴ ያልሽ አይደል እና ያንቺም ሚና ከፍተኛ ስለሆነ ጭምር ይመስለኛል እግዚአብሔር ስለረዳኝ ነው እንደዛ ሆኖ በያስባለው እና ለወላጆች ምትዩ ነገር በተልጆቻቸው አሁን እሷ ያው 12ኛ ክፍል ሜማቲክ ተፈታኝ ናት ከቀናት በኋላ ከጥናቷ ላይ ነው ተወሰነ ሸረፍ አድርገን ያወራን ያለነውና አሁን ለሌሎች ለእንደዚህ ወላጆች እንግዲህ ለወላጆች ሊማስተላለፈው መምህር እንደመሆን ብዙ ነገር አለ በተለይ ከታች ደብት ጀምሮ ልጅን ትምህርት መላክ ብቻ ሳይሆን ተቀብሎ ደብተራቸው ማየት አለባቸው ቢያንስ ቀን መጻፋቸው የቤት ስራ መስራታቸው መፈረሙ መታረሙ ኤክሱን ማየት አለባቸው እኔ ኤክስ ሳይ በጣም ይከብደኛል በቃ ያቋታል እና ያንን ኤክስ ማየት ስለማልፈልግ እነሱ በጥንቃቄ ይሰራሉ ይኖር ኤክስን ቢኖር ሁሉም ተማሪ ጎበዝ ይሁን ማለት አይደለም ግን ምን ተምሮ መጣ ምን ጊዜ መምህር ብላክቦርድ ካጠፋ በኋላ ቀን ነው የሚጽፈው በዛ ቀን ምን ተማሩ ብሎ ደብተራቸው ማየት አለባቸው መላክ ብቻ አይደለም በደንብ ነው ደህና አርጋ የመሰከረችልሽ ያለው እዚህ ሆኖ በጣም በስስት ነው በዛ ላይ መታይሽ ቆንጆ በጣም ነው የምወዳት ይገር ትረዳኛለች በጣም ነው የምትረዳ ይሁን ነገር ሲፈልጉ ካለሽ ነው ማማ ካለ ይላሉ ካለ እንደዚህ ይደረግልኝ ሲሉ እኔ ደግሞ አልፌ እንትላለሁ ካሉ ማለት ነው ሳይናገሩ ለማድረግ ሞክራለሁ ባለኛ አቅም ማለት ነው ነገር ግን ይሁን ነገር ሲፈልጉ ፈላጊ ነገር ሲፈልጉ ካለሽ ነው ገርፈሻት ታውቂያለሽ አዎ
ይገርፋል። አሁን በቅርቡ እሷን ገርፌታለሁ። ታናሿ ነው። እሷ ግን አሁን እንዴት ነው ብዙም አይደለችም። አሁን ላይ ይገርፋል። በፊት ግን በሚገባ እንደው ልክ አይደለም ፔዳጎጂም ልክ አይደለም እንጂ ሲመጡ እንደዚህ አስጠንቼ ለፍተን ኤክስ ካገኘው ያው በኤክስ ልክ ገርፍ ነበር። በኤክሳቸው ልክ በኤክስ ልክ ብዙ ኤክስ ጥፋታቸው ምን ሲሆን ነው አሁን መግረፍ ደረጃ ላይ የምትደርሺ? ምን አጥፍታ ቀጣሻል? 7 ከ10 አግኝቼ አውቃለሁ። ማለት 9 ትምህርት ነበር የምንማረው 8ቱን 10 ከ10 ነው ያገኘሁት እና ሄዳ ሳይታለች። አንደኛው ጀነራል ሳይንስ ይባላል የመጣው 7 ከ10 ነው። የት ሄዶ ነው 3 ማርክ ከቤት ተገረፈ ያውቃል ነገር አረሳው 3 ማርክ የት ሄዶ ነው ምናምን ከቤት። ስለዚህ 3 የተገረፍሽ 3 ስለሆነ ኤክስሽ ተቀመጠ እንትን ላይ እንደዚህ ሰክታ አስቀመጠችው። እንደዚህ እንትን ላይ ግድግዳ ላይ አስቀመጠ። ከዛ ቀጣይ አስታውሽ ይሄኛው ግርፋውን ረሳ ይችላል ግን ወረቀት ስትወጪ ገብታው ያለ ተቀመጣ ያስታውሽ ታዬ ዘዛ ነው ተባለና ያንን አረሳው። ከቀጣሻቸው በኋላስ ያለው ስንት ያሳዝኑኛል፣ በጣም ያሳዝኑኛል። በመጨረሻም ለልጅሽ የምትመኝላትን የምትያት ነገር ካለ ድል ልስጥሽ። እሺ ለኔ ቆንጆ ተባረኪልኝ፣ በጣም ነው የምወድሽ። አንብበሻል፣ አጥንተሻል። ስለዚህ ያን ነገር እግዚአብሔር እንዲያሳካልሽ ጥሩ ውጤት እንድታመጪ እኔም ቤተሰቦቼም አባትሽም ደስተኛ እንዲሆን ጥሩ ውጤት እንድታመጪ እመኝልሻለሁ። በፍቅር አይን ነው የምትተያዩትና በጣም ነው የምታስቀኑት። ባለፈው እኛ ጋር በይገባኛል መተሽ እና ዛሬም ሳገኘሽ ሁሉ ስለ እናትሽ አውርተሽ አጠግቢም። እናቴ በጣም ነው ምስክ እናቴ በተደጋጋሚ ስትይ ነበርና ጠገብሽ ናት። እስቲ እናቴ በጣም ነው የምወድሽ፣ በጣም ማከብርሽ። ማለት ከህፃንነት ጀምሮ ነው በቃ በባህሪም በስነ ምግባር በመንፈሳዊት በሁሉ ነገር ነው ሳሳደገኝ ነበረችው በስንት እየመራሽ ማለት ነውና በጣም ነው የምወድሽ፣ በጣም ነው ማከብርሽ። እግዚአብሔር ረጅም እድሜ ከጤና ጋር ይስጥሽ። ላይክ አሁን አጠገቤ የሚለችም ግን አያቴ በላይነሽ ሹራ በጣም ነው የምወድሽ፣ በጣም ነው ማመሰግንሽ። ላይክ ከሷ ቀጥሎ ላይክ እሷ ስራ ስትሄድ ምናምን ነገር ከስር ቁጭ ብላ ደግሞ እናንተ እንዳርጉ ምናምን ነገር እስካሁን ቁጭ ብላችኋል ምናምን ነገር ብታይ እሷ ነችና ላይክ ምግብ መስራት በብዙ ነገር ታግዘናለች። አያቴን በላይነሽ ሹራ በጣም መስገን ፈልጋለሁ። ማሚንም በጣም ወድሻለሁ፣ በጣም አመሰግናለሁ። ፌኔት ደህና ነሽ? እስከ ደህና ነኝ። ታናሽ ነኝ። ተወሰነ ነገርኝ የነበራችሁን ቅርበት አስተዳደጋችሁን አጣርክሽ? ማለት ህፃን በስንት ዓመት እንደምትለያዩ በዛው የምንለያየው አይ ቲንክ 1 ዓመት ከ8 ወይ ከ7 ወር ነው የምንለያየው እና ህፃን እያለን ባህሪያችን ትንሽ የሚያሳሰላል ብዙ ጊዜና መልካችሁም የሚያሳሰላል ይላል ብዙ ሰው ይልናል፣ ግን እኔ አይታየኝም። መንታ ሁሉ ነው የምትመስሉት ይሉናል ሰዎች ብዙ ጊዜ እንደዛ እንባላለን። እና ስናድግ የተለያየ ባይ ነው በጣም በምንለያየው። እኔ ብዙ ጊዜ ማተክሮ ጨዋታ ላይ ነው። ኢቭን ትምህርት ላይ ጎበዝ እንኳን ብሆን እንዴት ነው ሀፋፍ ነው። እሷ ደግሞ 100% በቃ ዴዲኬት ናት ለትምህርቷ። እኔ ሀፋፍ ልክ ነው ማለት ነው። እሷ ደግሞ በቃ ኢንትሮቨርት ናት፣ ቤት ውስጥ ነው የምትውለው፣ ትምህርት ላይ ነው ብዙ ጊዜ የምታተክረው። ኤልፋሪስ ከተባለ ሰው ሁሉ በቃ ጓደኞቿም የኔ ጓደኞችም ሰዓት መጽሐፍ በቃ አንደኛው መጽሐፍ ነው። ሁሉም ሰው ከዚህ የሚለው በዛ ነው፣ ከመጽሐፍ ጋር ነው የሚያያይዛት። እና ኢቭን ከሰው ጋር ትገባባለች፣ ግን ሞር ኢንትሮቨርት ናት፣ ከቤት ውስጥ ነው የምትውለው። እንደዛ ነው። ከሷ የሚያስቀናሽ ባህሪ ምንድን ነው? ኮንሲስተንሲ በጣም ትቀጥልበታለች። ማለት እንዴት ነው እኔ አንድ ነገር ላይ ብዙ ነገር ላይ ኢንትረስት አለኝ ግን አልቀጥልበትም። ቶሎ ነው ኢንትረስት ብዙ ማድረገው። እሷ ግን አንድ ነገር ላይ ከገባሽ በቃ ዶሚኔት አድርጋ ነው የምትወጣው። ምንም ነገር ውስጥ ባሁንም ይገባኛል ላይ ገብታ አሸንፋለች። ክላስ ውስጥም በቃ ስትሪክ አላት። ከአንደኛ ክፍል ጀምሮ እስከ 12 ድረስ ከአንድ ወጥታ አታውቅም። ጊዜ ይዛው ላይ ናት። እኔ ትንሽ እሱን ላካ አደርጋለሁ። ስንተኛ ዓመት? በአሁኑ ገና ውጤት ተቀብለናል። ሁለቱን ሲምስተር አንደኛ ነው የወጣሁት፣ ግን ባለፈው አመት ሁለተኛ ነበር የወጣሁት። ሁለተኛ ስለወጣሽ ነው ቅር ብሎሽ እንደሱ አይደለም የምትይው? እንደዛ ነገር ማለት አሪፍ እኮ ነው። ሁለተኛው አሪፍ ነው እና ብዙ ጊዜ እሷ ትወዳደራለች። እኔ ደግሞ እሷ ሞር እንትን ናት፣ እንዴት ነው ኮምፒቲሽን አላት። እኔ ደግሞ ኮኦፐሬሽን ነው እንትን ብለው ብዙ ጊዜ እሷን ካይሻት አንደኛና ሁለተኛ ከሚጥሽ ጋር ትፎካከራለች። ይሄን ጓደኛ ናት፣ ግን እኔ አንድ ላይ ነው እንትን ምንለው። እንዴት ነው እኔ ተፎካካሪዎች ጋር አንድ ላይ ነው እንትን ብለው ይሄን ያለ የሆነ ፉክክር እንትን የለኝም። ኮኦፐሬሽን ነው የምንሰራው፣ በአንድ ላይ ነው የምናጠናው ምናምን ነገር እንደዛ ነው። ይሄ ነገር ጉብዝና ያው ከቤተሰብ ነው ማለት ነው? ከቤተሰብ ነው። በተለይ ከፋዘር ድረስ ነው ነገር አይደል? እሱ በጣም ዴዲኬት ነው ስራው ላይ ምናምን ነገር እንደዛ ነው። ሃርድ ወርክ ደግሞ እናታችሁ? እሱ በጣም ጂኒስ ስማርት ነው። ከሱ ወደ ሰው ነገር አለ። ሃርድ ወርክ ደግሞ ከማማስ ጋር
ስለዚህ ከቤተሰብ ወደ ልጆች ደግሞ በደንብ ነው የተቀላቀለው ያየነው ስለሆነ ለኛ ደግሞ ታይምስ ለጊዜ ያጠፍ ነው። ከታላቅሽ ከኤላ የወሰድሻቸው ነገሮች በጥሩ የምታነሻቸው ነገር በትምህርት እዚህ ስትተጋገዙ ያለው ቤት ውስጥ እንቅስቃሴ ላይስ እንዴት ነው? እኔ ከሷ የወሰድኩት በዋናነት የማስበው ሁለት ነገር ነው። እኛ ፖዚቲቪቲ በጣም ፖዚቲቭ ናት ማለት ቀጥታ ምንም ነገር እንደዚሁን ኩሲ ለዚህ ነገር ይጠቅምሻል ትልሻለች። እንዴ ወደኩስ ምናምን ነገር ሲያት ኢኮል ጥሩ አልመጣ በቃ ቀጣይ ታስተካክላለች ትልሻለች። ሁለተኛ ደግሞ ዲሲፕሊን አላት፣ በጣም ዲሲፕሊን አላት ማለት በቃ አንድ ነገር ከጀመረች አታቆሙም፣ ትቀጥላለች። ቀድም ነገር ኮንሲስተንሲ ማለት ግን በቃ ዲሲፕሊን ላይ የምትሳማኝ ሰው አይደለችም እና በዛ በሁለቱም ነገሮች ከሷ በደንብ ማራለውና እንደ እህትማማችነት ግን ብዙ ጊዜ በተለይ ተቀራራቢ አመት ልዩነት ካለ በቤት ውስጥ የመጣላት የመኳረፍ ፍቅሩ እንዳለ ሆኖ እሱ ነገር እናንተ ጋር እንዴት ነው? ድሮ ነበር በጣም እንጣላ። አንድ ክፍል ውስጥ በቃ እኔና እሷ ሳንጣላ ወይ ሳንመጣጣ አንልም ነበር። አሁን ግን ሰላም ነው፣ ሁሉ ነገር እናለን አንጣላም። ቀጣለን በቃ መጨቃጨቅ ብቻ ነው፣ ሌላ እንትን ነገር የለም። ፊዚካል ፋይት አንገባም። አሁን አድገናል በቃ ደስ ይላል። ይገባኛል ላይ ተሻታል። ምን ተሰማሽ ውድድሩ ላይ ስታያት? እዛ ደግሞ አሸንፋ ስትመጣ እዚህ የነበረው ሁኔታ ምን ይመስል ነበር? ውድድሩ ላይ ሳያት ትንሽ ለሷ ሰግቼ ነበርና መጨረሻ ላይ ኢንተርቪው የሚያደርገው ሰው ማን ነው ሆስቱን ካየሽው ውጤት ተቀይሯል ብሎ ነበር መጨረሻ ላይ እና በቃ ፊቷን ሳይው ደንግጣለች ምናምን ነገር ውጤቱን መጨረሻ ላይ ባላቀው ኖሮ ከሷ እኩል ነበረ ምደነግጠው ውጤት ተቀይሯል ምናምን ነገር ሲባል ከዛ ግን ልክ አሸንፋለች ምናምን ነገር ሲባል በጣም ፊቷ ራሱ ያስታውቃል ደስ እንዳለና ለሷ ደስ ብሎኛል እና ምንም ማርባትም አይነት ሰው ናት። ቤት ውስጥም ስንገባ በተለይ ከሁላችንም በላይ አዲጣ ነበር ደስ ያላት፣ በጣም ነበር ደስ ያላት እና ይሄን ነበር ይመስላል። አንቺ መተሻት ወዳደረ ይገባኛል አስባለሁ። እንዴት አገኘሽ? በጣም እንደ ተማሪም እህትሽን ስላየሻት ብቻ ሳይሆን እንደ ተማሪም ስታይ ውድድሩ እንዴት ነበረ? ተፎካካሪዎቿም ጭምር በጣም አሪፍ ነበሩ። በተለይ ስሟን አላስታውሰውም ግን ክፍለተኛ ነበር የወጣችውና እሷ በተለይ በጣም አሜዚንግ ልጅ ነበረችና አራቱም አሪፍ ናቸው ብዬ አስባለሁ። ምናልባት ቀጣይ ትመጫለሽ ብዬ አስባለሁ። ጠብቁኝ። ቀጣይ ይገባኛል ላይ አሁን 11 ወደ ቀጣይ 11 ደርሽ። ቀጣይ አመት 11 በቃ የትምህርት እንትን ስለማንመር ችግር የለውም። ስለዚህ ቀጣይ ዋንጫ ሽልማት ደግሞ እዚህ ቤት ይገባል ነው የምትይ? እናስባለን። የምትመኝላት ነገር ለኤላ? የምመኝላት ነገር አሁን ቀጣይ ማም እንዳለችው ማትሪክ አላትና ማትሪክ ላይ እንዴት ነው ከትምህርት ቤት ብቻ ሳይሆን የምመኝላት ከሀገር ከፍተኛ ውጤት እንድታመጣ እሱን እመኝላታለሁና ላይክ እሷም እኛ ፋሚሊዎቿም ነው በጣም ነው እንደስበት ውጤት እንድታመጣ ብዬ እመኝላታለሁ። ጥናት ላይ ሲያገሻት ነው አሁን ላይ እንግዲህ በጣም የጭንቅ ሰዓት ነው ማትሪክ ለመፈተን እንደ ተማሪ ሆኖ ደግሞ ቦታው ላይ ለተቀመጠ ያገሻት ነው እንዴ? ማለት አሁን ቤት ውስጥ ሁለታችንም ሮል ነበር የምንሰራቸው ስራዎች። አሁን ግን የእሷን ሮል ኦልሞስት 90% የሚሆነው ማለት ይቻላል ደረበሽ ሰርኩት እኔ ነኝ። የእሷንም ጭምር 10ኛ ክፍል ያን ያህል ብዙ ስትረስ የሚጠይቅ ነገር ስላልሆነ የእሷን ሮሎች እንዳለ ቾሮች ምንሰራላት ነኝ። በዛ ነገር አግዛታለሁ ቤት ውስጥ ያለውን ስራ በመስራት። እሱ ራሱ ሌላ ትልቅ እገዛ ነው። ኢቨን የጥናቱም ስትረስ ነው ላይ ነው ቤት ውስጥ እንደዛ አላደረግሽም ምትባል አይነት ልጅ እንድትሆን ስለማልፈልግ ኦልሞስት ከ90% በላይ የሚሆነ የሷ ቾሮች ነው ይሰራላታለሁ። ሰርቦ ተጥራለች። ፍቅርሽንም ቢሆን ምኞትሽን መግለጽ ትችያለሽ። ለእህትሽ ስለሆነ ይሄን ያህል የሆነ አዶሬሽን ምናምን ነገር ኧረ ተገላለጹ ግዴል ያው እሷም ታውቃለች በጣም ነው ወድሽ እና አሪፍ ውጤት ታመጫለሽ ብዬ አስባለሁ እና መልካም ፈተና ይሁንልሽ። መልካም ውጤት እንመኝልሻለን። እያለቀሰች ነው ከጀርባ። እናመሰግናለን። ይሄ የምታጠኝበት ክፍል ነው። መጽሐፎቹ ይታዩኛል። ከዛ ደግሞ እዚህ ጋር ኤስቲቲ እንፈተናለን። ኤስቲቲ እንግሊዝ ፈተናለን እና ብዙ ጊዜ ኤስቲቲ የምንጠይቀው አዳዲስ ቃላቶችን ምንም ከነ ታይተን የምናነቃል ቃላቶችና ተሰበስቢያለሽ ቃላት ተሰብሰብ አድርገሽ በቀን 5 ወይም 6 ቃል ብትሸመድጂ አመት ሙሉ እንደዚህ ብታረጊ ፈተና ላይ ሲመጣ አዲስ አይሆንብሽም። ኤስቲቲ ብቻ ሳይሆን እንግሊዝ ላይ ይጠቅማል። በጣም ወሳኝ ነገር ነው እና እንደዛ ነው የተዘጋጀለት። ለክ እነዚህ አሁን ለምሳሌ ይሄ የሚጠቅመኝ ይሄ ምናልባት ለሁለት ወር ሊጠቅመኝ ይችላል። ከዛ ይሄ ሙሉ ይነሳና ደግሞ ሌላ አዲስ ይመጣል ማለት ነው። ይቀየራል። ከዛ ደግሞ ሲስተርን ይሄን ሰብስቤ ሰጣታለሁ። ከዛ ቃሉን ጠረኝሽ ትርጉሙን ነገታለሁ። ቃል ተቀየስ ትርጉሙን ነገታ እንደዚህ ያደርግን ኮንቨርሴሽን ነው ያጠናናል።
እና እንደዛ ነው። እዚህ ጋር ያሉት መጽሐፎች ላይክ ብዙዎቹ ሽልማት ናቸው። ላይክ የሆነ የተሸለምሻቸው አንደኛ ስለወጣሽ ነው። ከላይ ደግሞ ጭራሽ ዋንጫ ይታየኛል፣ ሜዳሊያ ይታየኛል። ያ ከፍተ ላይክ እንትን ፕራይመሪ ስኩል ላይ የነበር ከፍተኛ ውጤት 99.96 ነበረ። ከዛ ለዛ የተሸለምኩት ነው። ከዛ ሜዳሊያዎቹ እንደዛ የተሸለምኳቸው ናቸው እና እንደዚህ ነው። ክፍልሽ በጣም ነው የሚያምረው ከነ ዋንጫው ከነ ሽልማቱ ሁሉም ነገርና በርቺ ለማለት እንወዳለን። እንዴት ነው ጥናት ግን? ጥናት ጥሩ ነው። አሁን አንተ ጨርሻለሁኝ። ጥያቄዎችን ነው አክቹሊ ሞር ፎከስ ያደርጋል። ባለፈው ላስት ይር ኤግዛሞች ላይ ነው ፎከስ ያደርጋል። ግን ሳምሃው ሪቫይዝ ማድረግ አለብኝ። አሁን ላይ መጨረሻ ላይ ሰው ፎከስ የሚያደርግ ጥያቄ ሱ ይባላል። ግን ጥያቄ መስራትም እንዳለ ሆኖ ግን ደግሞ ሪቫይዝ ማድረግ አለብኝ። ምክንያቱም አመቱ ሙሉ ያንተ ሰው ልጅ ሚሞሪው ያን ያህል አይደለም ማለት ነው። ሰው ሳልኮ ግን ሙሉ በሙሉ ስላልሆነ ቢያንስ ቶሎ ገጥ ያደርግን አይተ ነው ያሳማመርን ቦታዎች ላይ ሪቫይዝ ማድረግ አግባብ ነው ብዬ ስለማስብ እንደዛ ያደርግ። ለብቻሽ ታጠኝ ነው ከሰው ጋር ታጠኝ ነው ደስ የሚልሽ? እኔ ለብቻ ሳጠና ደስ ይለኛል። ከዛ ግን ውስጤ ሰውን የመርዳት እንትን ነገር አለኝ። ከዛ የሚቀርል ሰው ስታወሪ ነው። ለሰው ስታወሪ ይቀርልሻል። አንቺ ራስሽም ደግሞ እንድትይዩ ያደርግሻል። ለኛ ደግሞ እኔ ላይክ 500 ምናምን ካገኝቼ ከማለፍ አገኛለሁ አይ ኖ ዳት ከዛ ከፍ ያለ ውጤት እንደማገኝ አውቃለሁ። ግን ሌላ ተማሪ ከሚወድ ከኔ ደግሞ ነገር እንትን በስጄ ያልፈው ብናልፍ መልካም ነገር ነው ብዬ ስለማስብ ሁለቱን ባላንስ ያደርጋል። እንግዲህ እኔም ጥናትሽን የተወሰነ ሰዓት ወስጄ ነው ዛሬ ካንቺ ጋር ቆይታ ያደረኩት። እንግዲህ ተመልካቾች ቀጣይ ሳምንት ትንሽ ቀን ነው የቀረሽ 12 ማትሪክን ልትፈተን። ከዛም ሰዓት ላይ ግን ሽልማቷን ይዘን መተን ደግሞ ለጥናቱ የተሻለ እንዲያግዛት ላፕቶፕ ይዘንልሽ መተናል። ቆይታሽን ውሎሽን አየን። በጣም ነው ማመሰግነው። የተሻለ ነገር ላይ ደረጃ ላይ ይህንንም ውጤት ከፍተኛ ነጥብ በማምጣት ወደ ዩኒቨርሲቲ ተቀላቅላለች ተብሎ ደግሞ የዛኔ እንደማገኝሽ ተስፋ አደርጋለሁ። መልካም እድል እንዲገጥምሽ እመኝልሻለሁ። በርቺ ብለናል። እንግዲህ ክቡራን ተመልካቾቻችን ዛሬ በይገባኛል እንግዲህ 12ኛ ክፍል ብርቱ ጠንካራ ተማሪ ጀግና ተማሪ ጋር ኤልፋሪዝ ጋር ነበር ቆይታ ያደረግነው። ከዚህ በፊት እኛ ጋር ጥያቄና መልስ ተወዳድራ በአንደኝነት አጠናቃ ነበር። ሽልማቷን ይዘም ውሏስ ምን ይመስላል የሚለውን እንግዲህ እንደ 12ኛ ክፍል ተፈታኝ ተማሪ ደግሞ ውሏን ቀንጨብ አድርገን አሳየናችሁ። ቆይታችን ይህንን ይመስል ነበረ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ጊዜ። ይሄ እድል ይገባኛል። ይሄ ፕሮግራም የመጣሁት ለኔ ይገባኛል ብዬ ስላሰብኩ ነው። የምታነሱት ሀሳብ ይወስነዋል።